ተስፋ ስጋትና መካሰስ ከዕለተ ማክሰኞ የሩሲያና ዩክሬን የጥቁር ባህር ስምምነት በኋላ የዓለም አቀፍ መገናኛ ብዙሃኑ ዘገባዎች ማረፊያ ናቸው። አልጀዚራ ላይ እንደሰፈረው እነዚህ ሁለት ሀገራት በጥቁር ባህር ስምምነት ላይ ከአሁኑ እርስ በእርስ መወነጃጀል ውስጥ ገብተዋል። በሪያድ እውን ሆነ የተባለው የጥቁር ባህር ስምምነት ሁለቱንም ሀገራት የኃይል ማመንጫ መሰረተ ልማቶች እንዲሁም የንግድ መርከቦችን ኢላማ ያደረጉ ጥቃቶችን የሚከለክል ነው። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁለቱም ወገኖች አስተማማኝና ዘላቂ ሰላም ለማምጣት እንደሚሰሩ እንዲሁም አስፈላጊ የሆነውን የንግድ መተላለፊያም እንደሚከፍቱ ይፋ አድርጎ ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲንም በመሰል መሰረተ ልማቶች ላይ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ትዕዛዝ ማስተላለፋቸው ይታወሳል። ይሁንና ከወደ ኬቭ የሚሰሙ አቤቱታዎች እንደሚጠቁሙት ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምታደርገውን ጥቃት አጠናክራ ቀጥላለች። 117 የሩሲያ ሰው አልባ አውሮፕላኖች በመሰልና ሌሎች መሰረተ ልማቶች ላይ ጥቃት ሊሰነዝሩ ሙከራ ማድረጋቸውን የኬቭ አየር ኃይል አስታውቋል። ከነዚህ 117 ሰው አልባ አውሮፕላኖች 56ቱን ማቋረጥ መቻሉንና 48ቱ ደግሞ ምንም አይነት ጉዳት ሳያደርሱ ከራዳር መሰወራቸውን የአየር ኃይሉ አክሏል። በተመሳሳይ ትላንት ምሽቱን የሩሲያን የኃይል መሰረተ ልማቶች ኢላማ ያደረጉ የዩክሬን የሰው አልባ አውሮፕላኖች ጥቃት መቃጣቱን ሞስኮ አስታውቃለች። የሩሲያ መከላከያ ኃይል ስምምነቱ ከተደረሰ በ24 ሰዓታት ውስጥ ይፋ እንዳደረገው የሞስኮን የኃይል መሰረተ ልማቶች ኢላማ ያደረጉ የኪየቭ የሰው አልባ አውሮፕላኖች ጥቃት በኩርክስና በብሪያንክስ ድንበር ኑሯቸውን ባደረጉ በሺዎች የሚቆጠሩ ነዋሪዎች ላይ የኃይል አቅርቦት አቋርጧል። በክሬሚያ የባህር ዳርቻ ስር የተገነቡ የመሬት ውስጥ የጋዝ ማከማቻ ቱቦዎችን ለማጥቃት የተላኩ ሌሎች ሰው አልባ አውሮፕላኖችንም ተልዕኮ ማቋረጥ መቻሉን አስታውቋል። ኪየቭ በበኩሏ የሩሲያ ክስ የ30 ቀናቱን የተኩስ አቁም ስምምነት ላለመቀበል የሚደረግ ተራ ሰበብ መሆኑን ጠቅሳ ውንጀላው የሐሰት ነው ብላለች። ይህንን መካሰስ ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መቀላቀላቸው ነው ዘገባው ጨምሮ ያስነበበው። ፕሬዝዳንት ኢማኑኤል ማክሮን ክሬምሊን አሁንም በጦርነቱ ውስጥ የመቆየት የጸና ፍላጎት አለው ሲል በትላንትናው ዕለት ባደረጉት ጋዜጣዊ መግለጫ ወንጅለዋል። That his country will provide 2 billion euros of additional military aid. He also said Moscow must accept a 30-day ceasefire with no preconditions. ከሰዓታት በኋላ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር በመሆን የአውሮፓ መሪዎችን የሚቀበሉት ማክሮን ሩሲያ ያለምንም ቅድመ ሁኔታ በዩክሬን የቀረበውን የ30 ቀናት የተኩስ አቁም ስምምነት ልትቀበል ይገባል ማለታቸውን ዘጋርዲያን አስነብቧል። $2.2 ቢሊዮን የሚሆን አዲስ ወታደራዊ ድጋፍ ለዩክሬን እንደሚያደርጉም በመግለጫቸው ይፋ አድርገዋል። ከተኩስ አቁሙ በኋላ ለዩክሬን በሚደረጉ የደህንነት ድጋፎች ዙሪያ የሚመክረውን የአውሮፓ ሀገራት መሪዎች ስብሰባ የሚያስተናግዱት ማክሮን የጥቃት ሰለባ ነች ያሏት ዩክሬን ያለምንም ቅድመ ሁኔታ ተኩስ አቁም ለማድረግ በተዘጋጀችበት በዚህ ጊዜ ለሩሲያ የመደራደሪያ ቅድመ ሁኔታዎች ጆሮ መስጠት አይገባም ነው ያሉት። ይልቅ ከኪየቭ ወገን የታየውን የተኩስ አቁም ስምምነት የማድረግ ጽናት ከሩሲያ ወገን እንደሚጠብቁም ነው የጨመሩት። በጉዳዩ ላይ ማብራሪያ የሰጡት የዋሽንግተን የውጭ ጉዳይ ቢሮ ኃላፊ ማርኮ ሮቢያ በጀማይካ ባደረጉት ንግግር አሜሪካ የተኩስ አቁም ስምምነቱን በተመለከተ በሩሲያ የቀረቡ ቅድመ ሁኔታዎችን ትመረምራለች ብለዋል። ጨምረውም በምስራቅ አውሮፓ የተከፈቱ የመሳሪያ ላንቃዎችን ሊዘጉ የሚችሉ የተኩስ አቁም ስምምነቶች እንዲህ በቀላሉ እውን ሊሆኑ የሚችሉበት እድል ጠባብ መሆኑን ነው የተናገሩት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ከማክሮን ጋር ጎን ለጎን በፓሪስ በሰጡት መግለጫ በዩክሬን ሰላም እንዲሰፍን በሞስኮ ላይ የሚደረገው ጫና ሊቀንስ አይገባም ብለዋል። በዛሬው ዕለት በአውሮፓ መሪዎች መካከል ከሚደረገው ውይይትም ጠንካራ ውሳኔ እንደሚጠብቁ ፍራንስ 24 በዘገባው አመላክቷል። ይህን ስምምነት እውን ማድረግ ከተቻለ ቀጣዩ ምዕራፍ የሩሲያን ዳግም ጥቃት ለመከላከል የአውሮፓን ሰራዊት በዩክሬን ማስፈር ሊሆን እንደሚገባም እምነታቸውን ገልጸዋል።
እንደ ዜሌንስኪ የዛሬ ውይይት ቁም ነገር መሆን ያለበት ሩሲያን ወደ ሰላም ሊያመጣና የዩክሬንን መጻኢ ደህንነት ለመጠበቅ የሚደረገውን ተልዕኮ ማን ሊመራው ይችላል የሚለው ነው።